እንደዚህ አይነት ከባድ የሚዲያ መድረክ ላይ በከባድ ዓለም አቀፋዊ ኢቨንት ላይ መገኘት በራሱ እድለኝነት ነው ብዬ አስባለሁ። ለዚህ ትልቅ ገበታ ለዚህ ትልቅ ኢቨንት ለጋበዙኝ ሰዎች ትልቅ ምስጋና አለኝ። በሀገሬ ቴሌቪዥን ክሮዎች እና አጠቃላይ ጋዜጠኞች ሙሉ በሙሉ ደግሞ አብረን የምንሰራው 3 ክሩ ነው ያለው ይመስለኛል የዓለም ዋንጫን ያስተላለፈው። ከዛ አንፃር ሶስታችን ጥሩ እንትን ነበረን። አንደኛችን ለአንደኛችን የምንናበብባቸው ነገሮች፣ ሀሳብ ላይ የምንተጋገዛቸው፣ የሳቷቸውን ነገሮች ለማቅረብ የምንሄድበት መንገድ አንድ ጥሩ ነገር አሳይቶኛል። በምንመጣበት ሰዓት ወደ ስቱዲዮ መንገድ ላይ እንደሆንን ያጋጠመን ችግር ካለ ከፕሮዳክሽን ማናጀሮቹ ክትትል ይደረግልናል ወደ ስቱዲዮ እስከምንገባ ጊዜ ድረስ። አልፎ አልፎ ስንወጣም ቤት እስከምንገባ አብዛኛው ምሽት ላይ 7 ሰዓት 8 ሰዓት ስለሆነ ያንንም ክትትል ያደርጋሉ። ከዛ አንጻር ቤተሰባዊነቱ በጣም ጥሩ ነው። ምናልባት ወደፊት ሌሎች ኢቨንቶችም የአፍሪካ ዋንጫም የፕሪሚየር ሊግም የጀርመንም የጣሊያንም ዋንጫዎችን የሚያስተላልፍ ከሆነ ከዛ አንጻር ጥሩ ነገር አግኝተናል ብዬ ማለት ይችላል። 48 ሀገራትን አሳትፎ የተካሄደው ለመጀመሪያ ጊዜ የተካሄደው የዓለም ዋንጫ ውድድር በሀገሬ ቴሌቪዥን ደግሞ በግል ሚዲያ ታሪክ የመጀመሪያ ሆኖ እንግዲህ ድንቅ የነበረ ጊዜያትን ያሳለፍንበት ነበር። በተለይም ደግሞ በጨዋታዎቹ አብዛኞቹ ከኛ ሰዓት ጋር የማይመጣጠኑ መሆናቸው ወይ ደግሞ ሌሊት ላይ የሚደረጉ ጨዋታዎች ነበሩ። የነበረን የቤተሰባዊነት ስሜት እጅግ የተለየ ነበር። መተሳሰቡ፣ መረዳዳቱ፣ ምክንያቱም ከዓለም ዋንጫ ውጭም ሌሎች ስራዎችም ስለነበሩ የነበረው መተጋገዝ ልዩ ስሜት ነበረው። እጅግ አስደናቂ ጊዜያትን ያሳለፍንበት አንጋፋና አሰልጣኞችም ጭምር አንጋፋ ተንታኞችም ጭምር የተገኙበት እንደመሆኑ ደግሞ ከነሱም የተለየ ልምድ የቀሰምንበት እጅግ ጥሩ አጋጣሚ ነበር። እርስ በርስም የተሳሰብንበት ራሳችንን የተሻለ እውቀት ለማግኘት የሞከርንበት ጥሩ ጊዜ ነበር ብዬ ማንሳት እችላለሁ። አመሰግናለሁ። በቅድሚያ ቤቱ አምኖብኝ ይህን እድል ስለሰጠኝ ደስ ብሎኛል። ቆንጆ ጊዜ እንደነበረንም ተስፋ አደርጋለሁ። ቆንጆ ነው። ለግል ሚዲያ ይሄ ቀላል ታሪክ አይደለም። ላይቭ ስትሪም ማድረግ በሚከብድበት ጊዜ ላይ በግል ሚዲያ ታሪክ ነው የምልህ። እዛ ላይ ደግሞ የዓለም ዋንጫን በጣም ትልቁን ውድድር 30 ሲደመር ጨዋታ መስራት፣ ቤተሰባዊነት ስሜቱን መፍጠር፣ እያንዳንዱን ከፍ ያሉ ጨዋታዎችን ተከታትሎ ማስኬድ ቀላል ጉዳይ አይደለም። ሀገሬ በዚህ ጉዳይ ላይ መመስገን አለበት። በእርግጠኝነት ለኢትዮጵያ ሕዝብም ጨዋታውን በጥራት በከፍታ በተለይ ከጥሎ ማለፉ በኋላ ከፍ ባለ ርቀት ያስተላለፈ ይመስለኛልና በጣም ጥሩ ጊዜ እንደነበረ ነው መናገር የምችለው። የ48 ሀገሮች መሳተፋቸው በተለይ ለእኔ ትልቅ ትሩፋት ነው ብዬ የማስበው ለአፍሪካውያን ነው። አፍሪካ እስከ 1990 ዓ.ም ድረስ በአንድ ሀገር ብቻ ትወከል ነበረ። በ1994 ደግሞ በ3 ሀገሮች ተወከለች። 94፣ 98፣ 2002 እያለ ከዛ በኋላ ደግሞ ወደ 5 አደገ። አሁን ደግሞ ወደ 10 አደገ። ይሄ ለእኔ አስደሳች ነው። ምናልባት አንድ ቀን አገሬ ኢትዮጵያም በእግር ኳሱ የእግር ኳሱ ሚስጥር ገብቶን በባነንበት ሰዓት እንደዚህ አይነት ትልቅ ዓለም አቀፋዊ መድረክ ላይ ለመሳተፍ የምንችልበት እድል እንደሌላው ጊዜ ጠባብ ስላልሆነ ሰፋ ያለም ስለሆነ አንድ ቀን ወደዛ ደረጃ ልንደርስ ስለምንችል ያንን እድል በሚገባ ይችዋለሁ። ዝቅተኛ ደረጃ ላይ ወይም በአቬሬጅ ደረጃ ላይ የሚገኙ ቲሞች እንዴት መጫወት እንዳለባቸው ለዓለም አሳይተዋል። ከትልልቆቹ ጋር በሚጫወቱበት ሰዓት፣ እንደ ቡድን በምትጫወትበት ሰዓት ያለው ፍሬያማና ውጤታማነትን በአርጀንቲና እና በስፔን አይተናል። ካፖ ቬርዴን ጨዋታ ማየት እንችላለን። እንደ ቡድን የመጫወት በተወሰነ ደረጃ የግብፅን ጨዋታ ማየት እንችላለን። እንደ ቡድን ነው የሚጫወቱት አብዛኞቹ። ከዛ አንጻር ሲታይ አቅምን አይቶ እንዴት መጫወት እንደሚቻል አሳይተዋል። ከዛ በተጨማሪ በዚህ በ48 ሀገሮች በተካሄደው የዓለም ዋንጫ ላይ የመከላከል ጥበብ፣ መከላከል ሶሊዲቲ በምን አይነት መንገድ መሰራት እንደሚችል ክፍልፋዮቹን ጭምር ለማየት የምንችልበት እድልን አይቻለሁ። እኔ ብዙ ትምህርት ተምሬያለሁ። ከሌላው ጊዜ ሁሉ ዓለም ዋንጫ ምናልባትም በቅርበት በተንታኝነት በተሰለፍኩበት ጊዜያቶች ውስጥ ማቅረብ ያለብኝን ነገር ከማሰብ አንጻር ብዙ ነገሮችን እንድዳስስና እንድበረብር ስላደረገ በእውቀት ተመልክቼዋለሁ ማለት እችላለሁ።
የዓለም ዋንጫው በ48 ሀገራት መካከል መካሄዱ ምናልባት በሀገራት መካከል ሰፊ ልዩነት ሊኖር ይችል ይሆን የሚል ትልቅ ስጋት ከፈጠረባቸው ሰዎች መካከል እኔም አንደኛው ነበርኩ። ነገር ግን ደግሞ ፊፋ ለምን ሀገራትን አብዝቶ ውድድር እንዳካሄደ ይህ የ2026 የዓለም ዋንጫ ውድድር በአዝናኝነቱም ትንንሽ ሀገራት ትልልቅ ሀገራትን የፈተኑበት አጋጣሚ የተመለከትንበት፣ ያልተጠበቁ ውጤቶች እንደዚሁ የተመዘገቡበት፣ ሀገራት ራሳቸውን በተሻለ የእግር ኳስ ደረጃ አሳድገው ይዘው የመጡበት እንደነበር ይታወቃል። ፊፋ 2030 የዓለም ዋንጫ ላይም 64 ሀገራትን አደርጋለሁ እያለ ይገኛልና ያልተጠበቁ ሀገራት ታላላቅ ሀገራትን ሲፈትኑ የተመለከትንበት ከ28 ዓመታት በኋላ በዚህ የዓለም ዋንጫ ላይ የተገኘችው ኖርዌይ ጭምር እነ ብራዚልን ያሸነፉበት ትልልቅ ሁነቶች ያየንበት የዓለም ዋንጫ ነበር። በልዩነት ከጠየቀኝ አርጀንቲና ከግብጽ ያደረጉት በልዩነት የምናነሳው ያልተጠበቀ ብዙ ሁነቶችን ያስመለከተን ነበር። ግን ለኔ በግል በተለይም ለመጀመሪያ ጊዜ በዚህ የዓለም ዋንጫ ላይ የተሳተፈችው ኬፕ ቨርድ ከአርጀንቲና ያደረጉት ጨዋታና 3-2 የተጠናቀቀው የ32ቱ ጥሎ ማለፍ ጨዋታ ለኔ እስከሚጠናቀቅ ድረስ ያላመንኩት ምርጡ ባልተጠበቀ መልኩ ድንቅ ድራማዊ ክስተት የተመለከትንበት ጨዋታ ነበር። በጣም ብዙ ውብ ጨዋታዎች አሉ። በመጀመሪያ ዋንጫው በራሱ በጣም የተለየ ነበር አይደለ? በእግር ኳስ ታሪክ 3 ሀገራት አሰናዱት። 3 የመክፈቻ ጨዋታዎች ነበሩት። እንግዲህ ደግሞ ዛሬ የፍጻሜው ጨዋታ ላይ የ30 ደቂቃ ሃፍ ታይም ሾው አለ። ይሄ በእግር ኳስ የተለመደ አይደለም። በኤንኤፍኤል ነበር ለረጅም ዓመታት የምናውቀው። ብዙ አዲስ ነገሮች ነበሩት፣ ውዝግቦች ነበሩት። የዓለም ዋንጫ ሲነሳ ሁሌም በየመድረኩ አንዱ ውዝግብ አይጠፋም። አሜሪካ ላይም ይሄ ውዝግብ የበረታ ነበር። ኋላ ላይ ግን በጣም ጣፋጩ ጊዜ የመጣ ይመስለኛል። ቴክኖሎጂው ትንሽ ረቋል። የክሮኤሽያ እና የፖርቱጋል ጨዋታ ያስገርም ነበር። ያቺ እንግዲህ ኳሷ ተነክታለች አልተነካችም የሚለው ብዙ አጋጣሚ የነበረው የግብፅና የአርጀንቲና የሊሳንድሮ ማርቲኔዝ ንክኪ፣ እንደዚህ አይነት የምትመርጣቸው ቦታዎች ሞሮፍ ከቴክኖሎጂ ጋር የብሬሌን ቦሎ ቀይ ካርድ፣ የሚስቴክን አይደንቲቲ የትኛው ርቀት ላይ እንደተገኘ የሚያሳይ አልሚሮን፣ እነዚህ ሁሉ በቴክኖሎጂ የታጀበበት ትልቅ መድረክ እንደነበረ መናገር ይቻላል። በጣም ውብ ነበረ። ትኩረትን የሚስቡ ጨዋታዎች ነበሩ። ምናልባት ልክ ላይሆን ይችል ይሆናል። እኔ የምድብ ጨዋታ ጃፓን ከኔዘርላንድስ ሁለተኛ አጋማሽ ያየሁት ጨዋታ በጣም የሚያስደንቅ ጨዋታ ነበረ። ሁሉም ነገር ነበረው። በግሌ ደግሞ እንግዲህ ብዙዎች ይደግፏት አይደግፏት አላውቅም። በጣም አክራሪ ኔዘርላንድ ደጋፊ ነኝ። ያ ጨዋታ ስሜቴን ከያዙት ምርጥ ጨዋታዎች መካከል ነበረ። አርጀንቲና ከእንግሊዝ ከጎርደን ጎል በኋላ በጣም ጥሩ ጨዋታ እንደመጣ መናገር ይቻላል። ማልረሳው ግን የፓራጓይና የፈረንሳይ ጨዋታ ነው። በእግር ኳስ ዓለም አንድ ቡድን ወደ 27 ወይ 26 ጥፋት ሰርቶ ምንም አይነት ቢጫ ካርድ ሳይመዘዝበት ድብድብ ፍለጋ ዲዲዬ ዴሾ መጨረሻ ተጫዋቻቸውን ጥበቃ ኬሊያን ኤምባፔን ጥበቃ እንደ ላክሮዋ እና እንደ ሳሊባ አይነት ተጫዋቾች ሄደው እንዲከቡት እንዲጠብቁት ያደረጉበት አጋጣሚ ይደንቅ ነበር። የፓራጓይና የፈረንሳይ ጨዋታ በጣም በልዩነት ማስታውሰው ነው። ሊዮ ሜሲ፣ ሮናልዶ እና ኔይማር የተገኙበት እንዳለ ደግሞ ትኩረትን የሚስብ ነበር። መጀመሪያ ይህንን ከመደምደም በፊት የሁለቱን ጨዋታ መገምገም ያለብን ይመስለኛል። ሁለቱም በከፍተኛ ፖሴሽን የሚጫወቱ ናቸው። በተለይ የመሃል ሜዳውን ክፍል ሳፎኬት አድርገው በዳርና በዳር ክፍተት ቦታዎች እንዲፈጠሩ የማድረግ ስራዎችን ይሰራሉ። ስለዚህ በሁለቱ መካከል ያለው የጨዋታ ልዩነት የሚፈጠረው ካላቸው ክላስ ተገዳዳሪነት ካላቸው ክላስ ተመሳሳይነት አንጻር ማይክሮ ትራንዚሽን ፔሪድ ወይም ማይክሮ ትራንዚሽን ቲፖችን የተጠቀመ ወይም ላክ ያደረገ ነው ተሸናፊ የሚሆነው ወይም የተጠቀመ። ማይክሮ ትራንዚሽን ማለት በጣም ጥልቅ ነገር ነው፣ በመግለጽ ይቻል ይሆናል። ነገር ግን ማይክሮ ትራንዚሽን ላይ ትኩረት አድርገው ወይም በዛ አንጻር ላክ ያደረገ ቲም ይሸነፋል ብዬ ነው የማስበው። ብዙዎች ለስፔን የተሻለ ግምትን ሰጥተዋል። እኔ ግን ባለፉት ጊዜያት ካላቸው ልምድ አንጻር በ2022 የዓለም ዋንጫ ላይ ካሳዩት ተነሳሽነት በዚህ የዓለም ዋንጫ ላይም በድንቅ ልምድ ታግዘው የመጡት የአርጀንቲና ተጫዋቾች ሊዮኔል አንድሬስ ሜሲ ሜዳ ላይ እስካለ ድረስ አንድ ነገር መፍጠር ይችላሉ። ስለዚህ የ2026 የዓለም ዋንጫ በአርጀንቲና አሸናፊነት የሚጠናቀቅ ይመስለኛል። በመዳረሻ ፕሮግራማችን የስፔን ብሔራዊ ቡድን የዋንጫ ባለቤት ይሆናል የሚል ግምት ነበር የሰጠሁት። የሁለት የቡድን ማንነቶች ያለበት ጨዋታ ነው። ስፔን ብዙ የኳስ ብልጫ ይኖራታል። ምናልባት እስከ 60% የጨዋታው ቆይታ የስፔን እግር ውስጥ ሊሆን ይችል ይሆናል። ኦያርዛባል በጣም በተለየ ቅርጽ ነው የሚጫወተው። የዳኒ ኦልሞ የተለየ ጥራት፣ የኢንተለጀንሱ በጣም የሚደንቅ አይነት ተጫዋች ነው። የሚያረጋቸው ነገሮች እያንዳንዱ በጥራት ይነሳል። ፔድሮ ፖሮና ማርክ ኩኩሪያ የ2002ቱን ካፉና ካርሎስን እያስታወሱ ነው ያሉ ተጫዋቾች ጭምር ናቸውና ለስፔን አደላለው። ጥሩ ቡድን ነች። አርጀንቲና የመጀመሪያ 6 ጨዋታውና የእንግሊዝ ጨዋታ ፍጹም ይለያያል። ለምሳሌ በሚዛን ጠንከር ያለችዋን እንግሊዝን ከ55ኛው ደቂቃ በኋላ
ማለትም ጎርደን ጎል አስቆጥሮ የላውታሮ ማርቲኔዝ ሁለተኛ ጎል እስኪመጣ ድረስ 88% የኳስ ቁጥጥር አርጀንቲና እግር ላይ ነበር። ቡድኑ ማበጥና ማደግ ባለበት ሰዓት ላይ እንደፈለገ መነሳት ይችላል። ከኳስ ጋር ምቾት ሲያስፈልገው ወሮ ማጥቃት ይችላል፣ መዝመት ይችላል። ስለዚህ አርጀንቲናን ዝም ብለህ አምነህ ትሸነፋለች ብለህ ለመገመት አይመችም። እውነቱን ከጠየቀኝ ሊዮኔል ሜሲ ሁለተኛው ዋንጫ ቢሳካለት በጣም ከሚመርጡት መካከል ነኝ።